ሰላም አርሰናላውያን እንዴት ቆያችሁ? የመድፉ ደጋፊዎች ዛሬ የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ የሚደረግበት ልዩ ቀን ነው። ዛሬ ከፒኤስጂ ጋር መድፈኞቹ 90 ደቂቃ ተፋልመው በታሪክ ለመጀመሪያ ጊዜ ግዙፉን ባለጆሮ ዋንጫ ወደ ሰሜን ለንደን ለማምጣት የሚፋለሙ ይሆናል። በዚህ ጉዳይ ላይ ሰፋ ያለ መረጃ ነው የያዝነው። ከዛ በተጨማሪ ከጨዋታው ጋር በተያያዘ አሰልጣኝ ማይክል አርቴታ ምን አለ፣ የመድፉ ኮከቦችስ ምን አሉ የሚሉትን ጉዳዮች እናነሳለን። እንደዚሁም የፓሪስ ጀርመን አሰልጣኝም ጨዋታዎችም እየሰጡት አስተያየት አለ። እነዚህን ሁሉ በመረጃችን ሰማላችሁ። ከዝውውር ጋር ተያይዞ አርሰናል ቀጣዩ ዮኬሬሽ የተባለ የሚጠራውን ተጫዋች ለማስፈረም እንቅስቃሴ መጀመሩ ተሰምቷል። ራፋ ሊዮም ከአርሰናል ጋር ስሙ ዛሬ በተለያዩ መገናኛ ብዙሃን እየተነሳ ነው የሚገኘው። ከአርሰናል ጋር ብቻ የተያዙ ስፖርታዊ መረጃዎች የሚቀርቡበት ኢትዮ አርሰናል ቻናል ላይ ትገኛላችሁ። ታዲያ የመድፉ ደጋፊዎች ቻናሉን ላይክ እና ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። በቀጥታ የአውሮፓ ቻምፒየንስ ሊግ መረጃን አስቀድመን እንጀምራለን። በሃንጋሪ ቡዳፔስት ፑሽካሽ አሬና ዛሬ ምሽት 1 ሰዓት ላይ የሚደረገው የአርሰናልና የፓሪስ ጀርመን የታላቁ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በመላው ዓለም በሚገኙ የእግር ኳስ አፍቃሪያን ዘንድ በከፍተኛ ጉጉት እየተጠበቀ ያለ ጨዋታ ነው። በታሪኩ የአውሮፓ ቻምፒየንስ ሊግ ዋንጫን አንስቶ የሚያውቀው አርሰናል በዘንድሮው ውድድር ዘመን ይህንን ታሪክ ለመቀየር ቆርጦ ተነስቷል። አርሰናል በውድድር ዓመቱ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱና በቻምፒየንስ ሊጉ ሳይሸነፍ ለፍጻሜ መድረሱ በደጋፊዎች ዘንድ ትልቅ ተስፋ ዛሬ እንዲጣልበት አድርጓል። የመድፈኞቹ የተከላካይ ክፍል በጥሎ ማለፍ ጨዋታዎች ያስተናገደው 2 ጎል ብቻ ሲሆን አስታውሱ 2 ጎል ብቻ። ይህም የአርቴታ ቡድን የማይበገር አድርጎታል። የፓሪዚያኑ ሀብታም ክለብ ለተከታታይ ሁለተኛ ዓመት ባለ ትልቅ ጆሮን ዋንጫ ለማንሳት 90 ደቂቃ ቀርቶናል እያሉ ነው የሚገኙት። በሉዊስ ኤንሪኬ የሚመሩት ፔዥዎች አምና አርሰናልን በግማሽ ፍጻሜ በደርሶ መልስ ማሸነፋቸው የሚታወስ ሲሆን ዘንድሮ ግን አርሰናልን አሸንፈው የአውሮፓ ንግስናቸውን ያስቀጥላሉ ወይ የሚለው ትልቅ ጥያቄ ነው። አሰልጣኝ ሉዊስ ኤንሪኬ ዛሬ ፍጻሜ ጨዋታውን ማሸነፍ ከቻሉ እንደ ፔፕ ጋርዲዮላ፣ ቦብ ፔስሊና ዚነዲን ዚዳን 3 የቻምፒየንስ ሊግ ዋንጫዎችን ያነሱ ጥቂት ስኬታማ አሰልጣኞች ተርታ በመሰለፍ ስማቸውን በታሪክ ማህደር ለመጻፍ ነው ወደ ሜዳ ዛሬ የሚገቡት። በዛሬው ጨዋታ በፔዥ በኩል አሽራፍ ሀኪሚ፣ ኑኖ ሜንዴዝና ኦስማን ዴምቤሌ ጨዋታውን ለመጀመር ዝግጁ መሆናቸውን ሉዊስ ኤንሪኬ ቢናገሩም የአሽራፍ ሀኪሚ ጉዳይ አጠራጣሪ ሆኗል። በአርሰናል በኩል ወሳኙ ተከላካይ ዩሪያን ቲምበር ከረጅም ጊዜ ጉዳት በኋላ ወደ ሜዳ መመለሱ የተነገረ ሲሆን ይህም ስብስቡን ይበልጥ ያጠናክረዋል ተብሏል። ምሽት 1 ሰዓት ላይ በፑሽካሽ አሬና የሚጀምረው ጨዋታ አርሰናልን በትልቁ መድረክ ያነክሳል ወይንስ የፓሪዚያኑ ቱጃር ክለብ ለተከታታይ ሁለተኛ ጊዜ ሻምፒዮን ይሆናል የሚለው በበርካቶች እየተጠየቀ ነው የሚገኘው። ከጨዋታው ጋር በተያያዘስ ምን ተባለ የሚሉ ጉዳዮችን ደግሞ እንመልከት። ከአሰልጣኝ ማይክል አርቴታ ስቴት ስንጀምር አሰልጣኝ ማይክል አርቴታ እዚህ የመጣ ነው ዋንጫውን ከፔዤ ለመቀማት ነው በሚል ነው ንግግራቸውን የጀመሩት። የመድፈኞቹ አሰልጣኝ ሚኬል አርቴታ ቡድናቸው የፔዤ ጥንካሬዎች ላይ አንድ በአንድ መስራቱን ገልጿል። አንድ ዋንጫ አለን፣ አሁን ሁለተኛ ዋንጫ እንፈልጋለን ብሏል ሚኬል አርቴታ። ቡድኑ ሁለተኛ ዋንጫ የማሸነፍ አቅምም አለው ሲሉ ገልጿል። ለፔዤ የተሻለ የአሸናፊነት ግምት መሰጠቱን ያነሱት አሰልጣኙ እኛ ደግሞ ወደዚህ ወደ ቡዳፔስት የመጣ ነው ዋንጫውን ከነሱ ለመቀማት ነው ብሏል። ፔዤ ምን ማድረግ እንደሚችል አንድ በአንድ ተንተነናል። ለየትኛውም ሁኔታ ዝግጁ ነን፣ ምን እንደሚያደርጉ ለምን እንደሚያደርጉ እናውቃለን ሲል አርቴታ ገልጿል። በንግግሩ አርቴታ ጁሪያን ቲምበርና ኑኒ ማዱኬ ለዛሬው ጨዋታ ዝግጁ መሆናቸውንም እንደዚሁ ያረጋገጠበትን አስተያየት ነው የሰጠው። ከዛ በተጨማሪ ዴክላን ራይስ ከማንቸስተር ሲቲ ጋር ከተሸነፋችሁ በኋላ ገና አላበቃም ስለማለቱ ከጋዜጠኞች በነገራችን ላይ አርቴታ ጥያቄ ተጠይቆ ነበር። እኔም ቢሆን በወቅቱ የነበረኝ ስሜት ያ ነበር ብሏል። አሁን ሁሉም ሰው ለኛ ነው ዋንጫውን እየተመኘና እየደገፈን ያለው ሲል ማክሏል። ፔዥን በከፍተኛ ደረጃ መጋፈጥ ይኖርብናል ሲል አስቴቱን እንደዚሁ ሰጥቷል። ሌላኛው አስቴቱን የሰጠው ተጫዋች ቡካዮ ሳካ ነው። ከ6 ዓመት ተኩል በፊት ሚኬል አርቴታ ተልእኮ አርሰናልን ወደሚገባ የክብር ቦታ መመለስ እንደሆነ በግልጽ አስታውቆ ነበር በሚል ተጠይቆ ነበረ። አዎ ያንን ማሳካት ችለናል ለማለት በመቻሌ ኩራት ይሰማኛል ሲል ቡካዮ ሳካ ጀምሯል። ይህ የቻምፒየንስ ሊግ ፋይናል በቅጽበታዊ አጋጣሚዎችና የትኛው ቡድን በተሻለ ሁኔታ የተደራጀ ነው በሚለው ነገር ላይ ይወሰናል ሲል ቡካዮ ሳካ አስቴቱን አክሏል። ቴሪ ኦሪ ቀደም ብሎ መልእክት ልኮልኝ ነበረ። ለሱ ትልቅ ፍቅር አለኝ። የላከልኝ መልእክት ደግሞ ደህና እንደሆንክ ተስፋ አድርጋለሁ። እኔ ከጨዋታው በፊት በሚኖረው የልምምድ ቦታ ላይ እዛ አገኛለሁ የሚል ነበረ ብሏል። ያው ሁላችንም እንዳየነው ትላንትና ቴሪ ኦሪ በልምምድ ማዕከል በመገኘት የአርሰናል ተጫዋቾችን ሲያበረታታ ተመልክተናል። ጉዞ የጀመረው በ7 ዓመቴ ነበር። አሁን ከአርሰናል ጋር ፕሪሚየር ሊጉን አሸንፌያለሁ። ዛሬ ደግሞ ቻምፒየንስ ሊጉን ማሸነፍ እችላለሁ። ለምወደው ክለብ ታሪክ መጻፍ እፈልጋለሁ ሲል ቡካዮ ሳካ
ተናግሯል። ስለ ክለቡ ታሪክ እናውቃለን፣ ነገ ለዚህ ክለብ የመጀመሪያውን የቻምፒየንስ ሊግ ዋንጫ ማሸነፍ እንደምንችል እናውቃለን ሲል ቡካዮ ሳካ አስተያየቱን ሰጥቷል። ሌላኛው አስተያየቱን የሰጠው የመድፈኛው ኮከብ ከጉዳት የተመለሰው ጁሪያን ቲምበር ነው። የመድፈኞቹ የመስመር ተሰላፊ ጁሪያን ቲምበር ቡድናቸው የፔዥን ጥንካሬ ጠንቅቆ እንደሚያውቅ ተናግሯል። አርሰናል ከዚህ በፊት ከፔዥ ጋር መጫወቱን ያነሳው ቲምበር የእነሱን ጥንካሬ እናውቃለን ሲል አንስቶ ፕሪሚየር ሊጉን ማሸነፍ ጥሩ ስሜት ፈጥሮልናል። ዛሬ ለሁሉም ሰው የተለየ ቀን ነው። በቆመ ኳስ ምክንያት ስለሚደርስባቸው ትችት የተጠየቀው ተጫዋቹ ይህ ነገር በፍጹም አያበሳጨንም ሲል ነው የመለሰው። ይህ የኛ ጥንካሬ ነው ሲል በስራ ውጤት የመጣ መሆኑን አስረድቷል ቲምበር። ከዛ ውጭ የቀድሞ የመድፉ ዝነኛው አምበል ፓትሪክ ቪዬራም ስለ ዛሬው ጨዋታ አስተያየቱን የሰጠ ተጫዋች ነው። ፈረንሳይ የቀድሞ ተጫዋች ፓትሪክ ቪዬራ ከአርሰናል ውጪ ፓሪስ ጀርመንን ማሸነፍ የሚችል የለም በማለት አንስቷል። ይህን ፔዤ ወድጄዋለሁ ያለው ፓትሪክ ቪዬራ ነገር ግን ባለፉት ዓመታት የአውሮፓ ምርጡ ክለብ ነው፣ ሁሉም ነገር አላቸው ብሏል። ነገር ግን ይህንን ፒኤስጂ ማሸነፍ የሚችለው ብቸኛው የአውሮፓ ክለብ አርሰናል ብቻ ነው ሲል ነው ፓትሪክ ቪዬራ የተናገረው። ዛሬ የመድፉ ተቀናቃኝ ሆነው 90 ደቂቃ የሚፋለሙት ፔዥዎችን በነገራችን ላይ ጨዋታውን በተመለከተ አስተያየቶቻቸውን ሰጥቷል። የተወሰኑትን እናንሳ። የቡድኑ የአጥቂ ስፍራ ተጫዋች ኦስማን ዴምቤሌ ነው ቀዳሚው አስተያየት ሰጪ። የፔዥ ተጫዋች ኦስማን ዴምቤሌ የዛሬው ተጋጣሚያቸው አርሰናል ጥሩ ቡድን መሆኑን ገልጿል። አርሰናል በጣም ምርጥ ቡድን ያለው ኦስማን ዴምቤሌ እዚህ በፍጻሜ መገኘት ይገባቸዋል ብሏል። በሁሉም ነገር የተዋጣላቸው ናቸው፣ አስገራሚ ተጫዋቾች አሏቸው ሲል ጨምሮ ገልጿል። አክሎም ዋንጫ ለማሸነፍ ጽኑ ፍላጎት ያላቸው ምርጥ ተጫዋቾች አሉን። በእኛ በኩልም ታላቅ ተጫዋች መሆን ከፈለግን ይህንን ዋንጫ ደጋግመን ማሸነፍ አለብን ብሏል። ሁልጊዜም በቻምፒየንስ ሊግ ፍጻሜ መገኘት እንፈልጋለን። ለክለቡ ታሪካዊ ምሽት ነው፣ ዛሬ ማሸነፍ ታሪካዊ ይሆናል ብሏል። ስለ ቡድኑ ዝግጅት የተጠየቀው ዴምቤሌ ለማሸነፍ ዝግጁ ነን፣ ያ ባይሆን እዚያ እንገኝም የሚል አስተያየት ሰጥቷል። ሌላኛው የቡድኑ ተከላካይ የፔዥ ተጫዋች ማርኪኒሆስ የአርሰናል ጥንካሬዎች ላይ ተዘጋጅተናል ሲል አስተያየቱን ሰጥቷል። ስለ ቆመ ኳስ የተጠየቀው ማርኪኒሆስ በዚያ ጨዋታ ላይ በደንብ ሰልጥነናል፣ ከዚህ በፊትም አይተናቸዋል ብሏል። አክሎም በጨዋታው ምን እንደሚፈጠር አናውቅም፣ ስለዚህ በሁሉም መልኩ ተዘጋጅተናል ሲል ነው ማርኪኒዮስ አስተያየቱን ያጠቃልለው። የፔዥ አሰልጣኝ ሉዊስ ኢነሪኬስ ምን አነሱ የሚለውን ጉዳይ ደግሞ ስንመለከት የፓሪስ ጀርመኑ አሰልጣኝ ሉዊስ ኢነሪኬ ከዛሬው የቻምፒየንስ ሊግ ፍጻሜ በፊት አስተያየታቸውን ሰጥተው ነበረ። ኢነሪኬ በንግግራቸው ወቅት አዲስ አይደለንም፣ ለፍጻሜ እንዴት መዘጋጀት እንዳለብን እናውቃለን በሚል ንግግራቸውን ጀምረዋል። አክለውም ሁሉም ደጋፊ ከጎናችን ነው ያለው ያሉ ሲሆን በምርጥ ብቃታችን ላይ ሆነን እንጫወታለን ሲሉ ገልጿል። ጨዋታውን በመዝናናት እንጫወታለን፣ ያለ ፍርሃት እናደርጓለን ሲሉ ሉዊስ ኢነሪኬ ሐሳባቸውን ይቀጥላሉ። ከዛ በመቀጠል ተጠይቀው ነበር ልክ እንደባለፈው ዓመቱ ፔዥ ሁሉ አርሰናልም የመጀመሪያውን ቻምፒየንስ ሊግ ዋንጫ ለማሸነፍ ይሞክራል፣ እነሱ ያ ተመሳሳይ ተነሳሽነት አላቸውና ይህ ምን ያህል ጠንካራ ነው በሚል ተጠይቀው እሺ እኛ ደግሞ ለሁለተኛ ተከታታይ ዓመት ለማሸነፍ እየሞከርን ነው፣ ያ ተነሳሽነት ምን ያህል ጠንካራ እንደሆነ ታውቃለህ፣ ከነሱ የበለጠ ትልቅ ነው በሚል ተናግሯል። በዛሬው ጨዋታ ላይ አሽራፍ ሐኪሚም እንደሚጫወት እንደዚሁ በጋዜጣዊ መግለጫው ላይ ሉዊስ ኢነሪኬ አስተያየቱን ሰጥቷል። እንግዲህ በእነዚህ መግለጫዎችና ቃላቶች ታጅቦ የዛሬው የቡዳፔስት የፍጻሜ ጨዋታ በጉጉት በዓለም ሁሉ እየተጠበቀ ያለ ጨዋታ ነው። አርሰናላውያን የመድፈኛው ደጋፊዎችስ ዛሬ ምሽት 1 ሰዓት ላይ የሚደረገውን የፍጻሜ ጨዋታ እንዴት ባለ መልኩ ለመከታተል አስባችኋል? ጨዋታውንስ የት ሆናችሁ ነው የምትከታተሉት? በኮሜንት ሐሳቦቻችሁን ብታጋሩን እጅግ ደስ ይለናል። ወደ ሌላ መድፈኛውን ወደ ተመለከቱ ጉዳዮች ስናመራ ደግሞ የዝውውር ጉዳዮች ነው በስፋት የምናገኘው። አርሰናል ያው ከዝውውር ጋር በተያያዘ ስሙ በስፋት የተነሳ የሚገኘው ከሞርጋን ሮጀርስ ጋር እንደሆነ ይታወቃል። ነገር ግን አሁን መድፈኞቹ ሌላ አማራጭም እያጤኑ እንደሆነ እየተሰማ ነው የሚገኘው። በ2023 ዴክላን ራይስን ወደ ኤሚሬትስ ባመጡበት ተመሳሳይ መንገድ የቪላውን ኮከብ ሞርጋን ሮጀርስን ለማስፈረም ጥረታቸውን መድፈኞቹ አጠናክሯል። እንደ ቲም ቶክ ዘገባ ከሆነ መድፈኞቹ ሮጀርስን በግራ ክንፍ ላይ ላለባቸው ክፍተት ፍጹም መፍትሄ አድርገው የሚመለከቱት ሲሆን ለተጫዋቹ ፊርማ ከቼልሲ ጋር ግን ጠንካራ ፉክክር ይጠብቃቸዋል። ቪላዎች ተጫዋቹን በቀላሉ የመልቀቅ ፍላጎት የላቸውም። ማንቸስተር ሲቲ ጃክ ግሪሊሽን ለመውሰድ ከከፈለው 100 ሚሊዮን ፓውንድ በላይ ይፈልጋሉ ተብሎ ይጠበቃል። ይህን ተከትሎ አርሰናል ሌሎች አማራጮችን መመልከት የጀመረ ሲሆን ከነዚህ መካከል የሚላኑ ራፋኤል ሊዮ ይገኝበታል ተብሏል። በአሁኑ ሰዓት የሮጀርስ ስም ከአርሰናል ጋር በስፋት ቢነሳ ሚላንን የመልቀቅ ዕድል ስላለው ሊያውም ሰፊ ምርመራ አርሰናሎች እያደረጉ ይገኛሉ። ተጫዋቹ እስከ 40 ሚሊዮን ፓውንድ በሚደርስ
ዝቅተኛ ዋጋ ሊገኝ እንደሚችልም ዘገባዎች ያመላክታሉ። ሊያው ከሮጀርስ የተሻለ ምርጫ ሊሆን የሚችለው ለምንድን ነው ይላል ዘገባው በጽሁፉ። ቪክቶር ዮኬሬሽ ከመምጣቱ በፊት የአጥቂ ስፍራ ክፍተት እንደነበረው ሁሉ አሁን ደግሞ የግራ ክንፍ ቦታ በአርሰናል ቤት ትኩረት የተነፈገው ይመስላል። ሊዛንድሮ ትሮሳርድ ከብራይተን ከመጣ ከ3 ዓመታት በላይ ያስቆጠረ ሲሆን እሱም ክለቡ ለዚያ ቦታ ያደረገው የመጨረሻው ኢንቨስትመንት ነው። አርሰናል አሁን ባለው የላቀ ደረጃ ላይ ሆኖ ቡድኑን ይበልጥ ማጠናከር ይኖርበታል። እድሜው 23 የሆነው ሮጀርስ አስደሳች ተጫዋች ቢሆንም አብዛኛውን ጊዜ የሚጫወተው 10 ቁጥር ቦታ ላይ ነው። አርሰናል ግን በነጻነት በግራ ክንፍ መስመር ላይ መጫወት የሚችልና መሃል ላይ ያለውን ዮኬሬስን በደንብ የሚያግዝ ተጫዋች ይፈልጋል። ይህንን ደግሞ ሊያው ሊያሟላው ይችላል። የእግር ኳስ ተንታኙ ቤን ማቲንሰን እንደሚለው ሊያውን በዓለም ላይ ካሉ ምርጥ የግራ ክንፍ ተጫዋቾች አንዱ ሲል ይገልጸዋል። ሊያው በሴሪያ ባደረጋቸው 227 ጨዋታዎች 114 ግቦችንና ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል ችሏል። ባለፉት 5 የውድድር ዓመታትም በየዓመቱ ቢያንስ 8 ግቦችን ያስቆጥራል። የሊያው የሴሪያ ስታቲክስ ባጭሩ ያደረጋቸው ጨዋታዎች 227 የቀጥታ የግብ ተሳትፎ ማለት ነው። ግብ ሲደመር አሲስት 114፣ የቻምፒየንስ ተሳትፎ 30 ጨዋታዎች 13 ግብና አሲስት አድርጓል። በአንጻሩ ሮጀርስ ባለፉት 2 የፕሪሚየር ሊግ የውድድር ዓመታት 34 ግቦች ላይ በቀጥታ ቢሳተፍም እንደ ሊያው የረጅም ጊዜ ልምድ የለውም። ምንም እንኳን የ2025/26 የውድድር ዓመት ለሚላን አሳዛኝ ቢሆንም ሊያው በውድድር ዓመቱ በአማካይ በአንድ ጨዋታ 1.7 በበፊት ዓመቱ ደግሞ 2.3 ስኬታማ የኳስ ድሪብሎችን በማድረግ ጨዋታ ቀያሪነቱን አሳይቷል። ሰፊ ልምድ ያለውና ገና ወደ ምርጥ ብቃቱ እየመጣ ያለው ሊያውን ወደ ሰሜን ለንደን ለማምጣት ለአርሰናል ፍጹም ዝውውር ሊሆን እንደሚችል በርካታ መገናኛ ብዙሃንና የእግር ኳስ ተንታኞች እያነሱ ይገኛሉ። ሌላኛው በፖርቹጋል እግር ኳስ ቀጣዩ ቪክቶር ዮኬሬሽ የተባለ የሚገኘው ተጫዋች ለማስፈረም አርሰናል ሙከራ መጀመሩ እየተሰማ ይገኛል። አርሰናል ሌላኛውን ዮኬሬሽ ለማስፈረም የ69 ሚሊዮን ፓውንድ ጥያቄ ሊያቀርብ መዘጋጀቱም እየተሰማ ነው የሚገኘው። ባለፈው ክረምት የዝውውር መስኮት ከአውሮፓ እግር ኳስ ምርጥ የዝውውር ውሳኔዎች አንዱን የወሰነው አርሰናል በፖርቹጋል ሊግ ላይ የጀመረውን ስኬታማ አደን ለመድገም በድጋሚ አይኑን ወደዚያ ወደ ፖርቹጋል ጥሏል። የመድፈኞቹ ስዊድናዊ አጥቂ ቪክቶር ዮኬሬሽ በሰሜን ለንደን በጀመረው የመጀመሪያው ውድድር ዘመን የፕሪሚየር ሊግ ዋንጫን ማንሳት የቻለ ሲሆን በሁሉም ውድድሮች 21 ግቦችን በማስቆጠር ድንቅ ዓመት አሳልፏል። አርሰናል አሁን ደግሞ ይህንን የዮኬሬሽን የስኬት ታሪክ ለመድገም የፖርቶውን የ20 ዓመት ታዳጊ ዊሊያም ጎሜዝን ለማስፈረም ንግግር መጀመሩ ተሰምቷል። በርካታ መረጃዎች እንደሚያመለክቱት አርሰናል ብራዚላዊን የክንፍ መስመር ተጫዋች ለማስፈረም ንግግር ከጀመሩ ጥቂት ክለቦች መካከል አንዱ ነው። የበርካታ ክለቦችን ትኩረት ያገኘውን ታዳጊ ለማግኘት ኒውካስል ዩናይትድ፣ ሮማ እና ማንቸስተር ዩናይትድም ይፈልጉታል። በተጨማሪም አትሌቲኮ ማድሪድ የጁሊያን አልቫሬዝን መልቀቅ ተከትሎ ታዳጊውን ለማስፈረም ፍላጎት አሳይቷል። ፖርቶ ተጫዋቹ ለተጨማሪ አንድ የውድድር ዘመን ማቆየት ቢፈልግም ክለቦቹ የ80 ሚሊዮን ዩሮ ወይንም የ69 ሚሊዮን ፓውንድ የውል ማፍረሻን ከከፈሉ ግን ተጫዋቹን ማጣት ግድ ይሆንባቸዋል። ዊሊያም ጎሜስ ቀጣዩ ዮኬሬሽ ለምን ተባለ የሚለውን ስንመለከት ታዳጊው ጎሜስ በፖርቶ ቤት በቋሚነት የጀመረው 9 ጨዋታዎችን ብቻ ቢሆንም በሊጉ ባሳየው አስደናቂ ብቃት ያገባቸው የጎል ብዛት ከአርሰናሎቹ ሊዛንድሮ ትሮሳርድ፣ ቡካዮ ሳካ፣ ኖኒ ማዱኬና ጋብሪኤል ማርቲኔሊ የበለጠ መሆን ችሏል። ከአርሰናል ስብስብ ውስጥ በዚህ ውድድር ዘመን በሊጉ ከሱ በላይ ጎል ያስቆጠረው ቪክቶር ዮኬሬሽ ብቻ ነው፣ 14 ጎሎችን በማስቆጠር በአውሮፓ መድረክ በዩሮፓ ሊግ በ7 ጨዋታዎች ላይ ተሰልፎ 4 ጎሎችን አስቆጥሯል። ከዛ በተጨማሪ ሁለገብ ተጫዋች ነው። የግራ እግር ተጫዋች የሆነው ብራዚላዊ በግራና በቀኝ ክንፍ ላይ በእኩል ብቃት መጫወት የሚችል በመሆኑ ለሚኬል አርቴታ ስብስብ ትልቅ አማራጭ ይፈጥራል ተብሏል። በሚቀጥለው ወር 29 ዓመት ከሚሞላው ዮኬሬሽ በተለየ የ20 ዓመቱ ጎሜዝ ገና ብዙ የሚያድግ አቅም አለው በሚል እምነት አለ። አርሰናል ይህንን የ69 ሚሊዮን ፓውንድ ዝውውር ማጠናቀቅ ከቻለ አርቴታ ተጫዋቹን በአግባቡ አሰልጥኖ በኤሚሬትስ የረጅም ጊዜ ኮከብና ወሳኝ ተጫዋች እንዲሆን የማድረግ ትልቅ እድል ይኖረዋል እየተባለ ነው የሚገኘው። ይሁን እንጂ መድፈኞቹ የዝውውር መስኮቱ ከመዘጋቱ በፊት ተቀናቃኞቻቸውን ቀድመው የ69 ሚሊዮን ፓውንድ የውል ማፍረሻውን ለመክፈል ይወስኑ እንደሆን የሚጠበቅ ነው የሚሉ ዘገባዎች ከአርሰናል ዝውውር ጋር በተያያዘ በስፋት እየወጡ ያሉ ጉዳዮች ናቸው። ከዛሬ የቻምፒየንስ ሊግ የፍጻሜ ጨዋታ ጋር በተያያዘ በነገራችን ላይ ቅድም ዙሪያን ቲምበር ከጉዳት መመለሱን አንስተናል። እንደዚሁም ደግሞ በፒጂ በኩል አሽራፍ ሀኪሚ ወደ ሜዳ ተመልሷል። ነገር ግን ፕሮባብል ላይናፖች በተለያዩ መገናኛ ብዙሃን እየወጡ ይገኛሉ። ዛሬ አርሰናልና ፓሪስ ሰን ዠርመን የትኞቹን አሰላለፎች ሊጠቀሙ ይችላሉ የሚለውን አሰላለፍ ስንመለከት ግብ ጠባቂ በአርሰናል በኩል ዴቪድ ራያ ያለ፣ ሙስኬራ በቀይ መስመር ሰልፏል። ሳሊባና ጋብሪኤል የማል ተከላካዮች ናቸው። ካሊያ ፊዮሪ በግራ መስመር ይሰለፋል። ከነሱ ፊት ሁለቱ አማካዮች ሊዩስ ስኬሊና ዴክላን ራይስ ይሆናሉ ተብሏል። ሶስቱ የፊት አማካዮች ደግሞ ቡካዮ ሳካ፣ ኤብሪቺዜና ትሮሳርድ እንደሚሆኑ ተገምቷል። የመጨረሻ አጥቂ ቪክተር ዮኬሬሽ በመሆን ወደ ሜዳ እንደሚገቡ ነው ፕሮባብል ላይናፖች የሚያሳዩት። በፓሪስ ሰን ዠርመን
በኩል ደግሞ ሳፎኖቭ ወደ ሜዳ በግብ ጠባቂነት ይገባል። ቅድም አሽራፍ ሀኪሚ አጠራጣሪ ነው በሚል አንስቼላችሁ ነበረ። ስለዚህ ዜር ኤምሪ በቀይ መስመር ይሰለፋል። ማርኪኒዮስና ፓቾ ተከላካዮች ናቸው። በግራ መስመር ሜንዴስ ወደ ሜዳ ይገባል። ሶስቱ አማካዮች ኔቬስ፣ ቢቲኒያና ሩይዝ እንደሚሆኑ ነው የሚገመተው። ዱዌ፣ ዴምቤሌና ክቫራትስኬሊያ ደግሞ የፊት መስመሩን የሚመሩ የፔዤ ተጫዋቾች ናቸው እየተባለ ነው የሚገኘው። ይሄ ፕሮባብል ላይን አፕ ሆኖ በተለያዩ በበርካታ መገናኛ ብዙሃን የተገመተ የሁለቱ ክለቦች አሰላለፍ ነው። ያው ዋናው አሰላለፍ ዛሬ ምሽት 12 ሰዓት ላይ የሚወጣ ይሆናል። ዛሬ ምሽት በሃንጋሪ ቡዳፔስት ምሽት 1 ሰዓት በፑሽካሽ አሬና የሚደረገውን ተጠባቂ ጨዋታ በነገራችን ላይ ጀርመናዊው ዋና ዳኛ ዳንኤል ሲበርት እንደሚመሩት ነው የተነገረው። ከምሽቱ ጨዋታ ጋር በተያያዘ በነገራችን ላይ አንድ አስገራሚ መረጃ እናንሳና መረጃችንን እናጠናቅ። ኬፓ አሪዛባላጋ በቋሚነትም ሆነ በተቀያሪነት በጀመረበት የአውሮፓ የፍጻሜ ጨዋታ ፈጽሞ ተሸንፎ አያውቅም ይላል መረጃው። ዛሬስ የዴቪድ ራያ ተጠባባቂ ሆኖ በሚጀምርበት ጨዋታ ከአርሰናል ጋር ይሄንን አስገራሚ ሪከርዱን ያስቀጥላል ወይ የሚለው የሚጠበቅ ነው የሚሆነው። በአውሮፓ የፍጻሜ ጨዋታ ከቼልሲ ጋር 2018-19 እንደዚሁም ደግሞ 2020-21 2021-22 ከሪያል ማድሪድ ጋር ደግሞ በ2023-24 የአውሮፓ ቻምፒየንስ ሊግን ጨምሮ የዩሮፓ ሊግ ዋንጫዎችን በአውሮፓ ፍጻሜ ደርሶ ያሸነፈበት ነው። ዛሬ እስከ አርሰናል ጋር በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በተጠባባቂ በሚጀምርበት ጨዋታ ኬፓ ይሄንን አስገራሚ ሪከርዱን ያስቀጥላል ወይ የሚለው የሚጠበቅ ነው የሚሆነው። ይሄ ለአርሰናል በጣም ጥሩ የሚባል መረጃ ነው። በጣም አስገራሚ ቢሆንም ጥሩ በሚባል መልኩ ማንሳት ይቻላል። ዛሬ እንግዲህ መላው ዓለም በጉጉት የሚጠብቀውን መድፈኛው አርሰናል ከፓሪስ ጀርመን ጋር ምሽት 1 ሰዓት ላይ በሃንጋሪ ቡዳፔስት ፑሽካሽ አሬና የሚያደርጉትን ጨዋታ በስፋት ተመልክተናል። እንደዚሁም ደግሞ ከአርሰናል ጋር የተያዙ የዝውውር ጉዳዮችንም አንስተናል። አርሰናላውያን እናንተስ የዛሬውን ቻምፒየንስ ሊግ ጨዋታ የት ሆናችሁ ለመከታተል አስባችኋል? በኮሜንት ሐሳቦቻችሁን እንጠብቃለን። ለጨዋታው መልካም ውጤት ለአርሰናል እንመኛለን። የመድፉ ደጋፊዎች ድል ይቅናችሁ እንላለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት መልካም ቅዳሜ ይሁንላችሁ።